ሰላምና ጸጋ ለእናንተ ይሁን። የጌታ ሰላም ይብዛላችሁ። እኔ ወንድማችሁ ነብይ መለሳ ነኝ። እግዚአብሔር ለዘላለም ይባረክ። ዛሬ በፊታችሁ የእግዚአብሔርን ቃል ለማወጅ መጥቻለሁ። ለብዙ ዘመናት የሚያሸጋግረን ሕይወት የሚሰጠን ወደ ዘላለም መንግስት የሚያሻግረን የእግዚአብሔር ቃል ነው። የእግዚአብሔር ቃል በውስጣችን ሲኖር የዘላለምን ሕይወት ማግኘት እንችላለን። ወዳጆቼ የእግዚአብሔር ቃል የሌላ ነገር አይጠቅመንም። በዚህች ምድር ላይ ማንም ዘላለም የሚኖር የለም። ስለዚህ በእግዚአብሔር ቃል ዛሬ በዚህ ሰዓት ላይ ሊባርካችሁ እንዲህ በሚለው ቃል ሊባርካችሁ ሐዋርያት ሥራ ምዕራፍ 28 ከቁጥር 1 ጀምረን ስንመለከት 27ኛው ምዕራፍ እነ ጳውሎስ 276 ነፍሳት በውሃ ውስጥ 14 ሌሊት በጣም ታግሎ እግዚአብሔር ምሕረትና ቸርነት ሲያደርግላቸው ውሃውን ከተሻገሩ በኋላ ወደ 28ኛው ምዕራፍ በዳና ከደረሱ በኋላ በዛን ጊዜ ደሴቲቱ መላጥያ እንድትባል አወቅን። አረማውያን የሚያስገርሙ ቸርነት አድርጎ ተቀበሉን። ሁላችንም ተቀበሉን ካላ በኋላ ወዳጆቼ ዝናብ ነበረ፣ ብርድ ነው፣ ዋጋ ያስከፍላል። የወጡበት በጣም ዋጋ ከፍሎ ነው። ነገር ግን ይህ አረማውያን ቸርነት አደረጉላቸው። ምንድነው ያደረጉት? ብርድ ስለነበረ ምን አደረጉ? ቀጥታውኑም እሳት አንድደው እንደ እንግድነት ሲቀበሉ ጳውሎስ ደግሞ ይህማ አይሆንም፣ አይበቃም፣ ይህ አይበቃም፣ ስለዚህ ምን ማድረግ አለብን? ይህን ነገር መጨመር አለብኝ ብሎ ብቻውን ሄዶ ጭራሮን አከማችቶ ወደ እሳት አመጣ ይላል። ወደ እሳት አምጥቶ ሲጨምር ከእሳቱ ሙቀት የተነሳ በእጁ ላይ እፉኝት ተንጠለጠለች ወይም ነደፈች። አስተውሉ፣ ነደፈች። እኔ እንዲህ ሊበላችሁ የሚነድፋችሁ ሁሉ ይራገፋል። ጳውሎስ ምን አረጋ? ወደ እሳቱ ጠጋ አለና እፍኝቱን አራገፋት ይላል። በጌታ በኢየሱስ ስም የሐሜት እፍኝት፣ የማጣት እፍኝት፣ ግራ ማጋባት እፍኝት፣ ከብዙ ሰዎች ወደ ኋላ እንድትቀሩ የሚያደርግ እፍኝት ዛሬ ከዚህ ቃል የተነሳ አሜን ይራገፋል። ይህን ቃል ወደ እናንተ ይዤ መጥቻለሁ። በዚህ ቃል መሰረት ብዙዎቻችሁ እንደምትባረኩ አያም ሹር እርግጠኛ ነኝ። በዚህ ቃል መሰረት እግዚአብሔር ዘመናችሁን ይባርክ። የሚነድፏችሁ ሁሉ መራገፉ እንደማይቀር ይወቁ። ጌታ ትልቅ አምላክ ነው። እኔ ወንድማችሁ ነብይ መለሳ ነኝ። ይህ ድንቅ መልእክት በእናንተ ጆሮ ሁል ጊዜ እንዲደርስ ከፈለጋችሁ ዩቲዩብ ቻናሌ ውስጥ ይገባላችሁ። ፕሮፌት መለሰ ማቴዎስ የሚለውን ቻናል እሱን ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ ኮሜንት ስጡ። ለብዙ ሰዎች ይድረስ። እግዚአብሔር አምላክ ዘመናችሁን፣ እድሜያችሁን፣ ሁሉ ነገራችሁን ፈጽሞ ይባርክ። አሜን። ተባረኩ።